አዲስ አበባ ከተማ ማዘጋጃ ቤታዊ አገልግሎት ቀልጣፋ ተደራሽና የዘመነ አገልግሎት ለመስጠት የሚያስችል ህዝባዊ ውይይት መድረክ ተካሄደ። አዲስ አበባ ጽዱና አረንጓዴ ለነዋሪዎቿ ምቹና ተስማሚ እንድትሆን ሁሉም የበኩሉን እንዲወጣም ተጠይቋል። ቢኪ ሰቦቃ የአዲስ አበባ ማዘጋጃ ቤታዊ አገልግሎትን ቀልጣፋ ተደራሽና የዘመነ አገልግሎት ለመስጠት የሚያስችል ህዝባዊ የውይይት መድረክ ተካሄደ። በመድረኩ ታዋቂና ተጽዕኖ ፈጣሪ ግለሰቦች የተሳተፉ ሲሆን አዲስ አበባ ጽዱና አረንጓዴ ለነዋሪዎቿ ምቹና ተስማሚ እንድትሆንም የበኩላቸውን እንዲወጡ መድረኩን የመሩት በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታም ጠይቋል። ኢንጂነር ወንድሙ በመድረኩ እንደተናገሩት ከተመሰረተች 140 ዓመታት ያስቆጠረችው አዲስ አበባ እንደተቆረቆረች ነው ማዘጋጃ ቤታዊ አገልግሎት መስጠት የጀመረችው። በተለይ ከ7 ዓመታት ወዲህ የከተማው ማዘጋጃ ቤት የከተማይቱን ሁለንተናዊ ገጽታ ለመቀየር ከፍተኛ ጥረት በማድረግ ላይ ይገኛል። በከፍተኛ ተነሳሽነት የተጀመረውን የከተማዋን የመቀየርና የማዘመን ስራ ከነዋሪዎቿ ጋር በመቀናጀት ተጠናክሮ ይቀጥላልም ብለዋል። ይህንን ከተማ የማዘመን ስራ የተሟላ ማድረግ አስፈላጊ በመሆኑ ይህንን የህዝባዊ መድረክ ማዘጋጀት አስፈላጊ መሆኑን ኢንጂነሩ ገልጸዋል። ድምጻዊ ኤልያስ ተባባል የመድረኩ ተሳታፊ ነበር። ስለ አዲስ አበባ ጽዳት እኔም ጠየቁት። እሱም እንዲህ ብሎ መልስ መስጠት ጀመረ። ጽዳት ለራስ ነው። ጽዳት ላይ ያለን እውነትና ፍላጎት በጣም የወረደ ነው። ከምረናው አለ ጽዳት ሁልጊዜ ከህዝብ ነው የሚመጣው። መጽዳት ለራስ ነው። በአካባቢ ብዙ ነገሮችን ነው የማየው። ምሳሌ ሆናለሁ ብዬ ብዙ ነገሮችን ራሴ ሄድኩ ከባለቤቴ ብቻዬንም ትራሽ ቀይዤ እያዩኝ ቆመው እኔ ፓብሊክ ፊገር ነኝ ምሳሌ ሆናለሁ ብዬ ነው ሌላውን ጋብዛለሁ ብዬ ነው ቆመው እጃቸውን ተናርገው አንተ መድከም እኮ የለብህም የሚሉ ሰዎች አሉ። ለጽዳትም ለምንም ያልተዘጋጁ ማለት ነው። ያን ማድረግ የለብንም። ጽዳት አዲስ አበባ እንዲህ አምራስና ታታምርም እንዴ? ለብዙ እኔ እውነቴን ነው የምልህ አዲስ አበባን በድሮ ሁኔታ አይደለም ማቃት። እኔ እንኳን የድሮዋን አዲስ አበባ ነበር የምወደው ፎር ሰም ሪዝን ያደግኩት በዛች ስለሆነና አሁን ሌላ ሀገር ያለው ነው የሚመስለኝ ከተማዋ ያን ያህል አድርጋለች ማለት ነው። መንገዱ ደስ ይላል፣ ምኑም ደስ ይላል። በየውስጡ ግን ያለን ሰዎች የምንኖር ሰዎች እንደዛው ጽዳታችን መጠበቅ አለብን። በውይይቱ ላይ ተሳታፊ ከነበሩት መካከል ሌላኛው ኢንስፔክተር አሰፋ መዝገቡ ይገኝበታል። እሳቸውም እንዲህ አሉ። ስለዚህ የከተማው ለውጥ በመንገድ ልማቱ በግሪነሪው ስናይ በተለይ ከኔ የበለጠ ምስክር ሊሆን የሚችል ማንም ሰው የለም። የእግረኛ መንገድ የለም። የእግረኛ መንገድ በሌለበት ነው እግረኛው የተገጨው። መኪና መንገድ ውስጥ ገብቶ ነው እግረኛው የተገጨው። አሽከርካሪው ከመንገድ ወጥቶ መንገዱ ጠባብ ስለነበረ ተገለበጠ። እንደዚህ የመሳሰሉ ነገሮች በተደጋጋሚ መረጃው የሚደርስበት ነበር። እኔ ነኝ መረጃውን ማቀርብ ነበር። አሁን እንግዲህ ሆን ብሎ ለመገጨት ካልፈለገ በስተቀር ሰው የእግረኛው መንገድ ለብቻው ብስክሌት በተለይም አዲስ አበባ ከተማ ለብስክሌት መንገደኞች በፍጹም የማይታሰብ ነበር። ኢንጂነር ወንድሙ ሴታ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ የመድረኩን ዋነኛ ዓላማ እንዲህ ይናገራሉ። እንግዲህ ከታዋቂ ሰዎች ከሶሻል ሚዲያ ኢንፍሉዌንሰርስ ከሃይማኖት አባቶችና የተለያዩ ሲቪል ተቋማት ተወካዮች ጋር ነው። እነዚህ በዛሬ መድረክ ላይ የተገኙ ግለሰቦች ደግሞ ብዙ ህዝብ የሚከተላቸው፣ ብዙ ህዝብ የሚያደምጣቸው፣ ብዙ ህዝብ ቢነግራቸው ጆሮን ሰጥቶ የሚያዳምጣቸው ስለሆኑ የጀመርናቸውን ለውጥ ማስቀጠል እንድንችል እነዚህን ሰዎች እንጠቀም፣ ከጎናችን እናሰልፍና የተሟላ ህዝብ ተሳትፎ እናረጋግጥ በሚል ነው የዛሬው መድረክ ያዘጋጀነውና በዛ መልክ ይሄድንበትም ያገኘነው ሪፍሌክሽንም ያገኘው ግብአትም ጥሩ ነው የሚል እምነት ነው ያለን። በከተማው አሁን ላይ እየተመዘገበ ያለው ለውጥ ውስጥ የከተማው ነዋሪ የባህል ሀብቱ ተሳትፎ እጅግ ከፍተኛ ነው። በመሆኑም በቀጣይ ይህ ተጠናክሮ መቀጠል ይገባዋል ሲሉ ኢንጂነሩም አሳስበዋል።